ሰላም እንዴት ናችሁ? ዛሬ የምናየው የአስረኛ ክፍል ፍራስተም ኦፍ ፒራሚድ ኤንድ ኮንስ ከዩኒት 6 ነው ማለት ነው። መጨረሻ ላይ ኤክሰርሳይዝ 6.10 እንሰራለን ማለት ነው። ወደ ኤክሰርሳይዙ ከመሄዳችን በፊት እዚህ ጋር አክቲቪቲ አለ፣ እንዲሁም የተወሰነ ስለ ፍራስተም ኦፍ ፒራሚድ ኤንድ ኮንስ ዴፊኒሽን እና ለኤግዛምፕል አለ እንሰራለን። ስለዚህ ቀጥታ አክቲቪቲው ላይ ስንሄድ አንደኛ ጥያቄ ዋት ኢዝ ትራፒዚየም የሚለው ለምንድን ነው ይሄን ያመጣው? እዚህ ጋር ፍራስተም ኦፍ ፒራሚድ አብዛኛው ጊዜ በተለይ ቤዙ ትሪያንጉላር ከሆነ ምንድነው ላተራል ፌሱን ለመፈለግ ትራፒዚየም ነው የሚሆነው ከት ሲደረግ ማለት ነው። ይሄ ማለት ምን ማለት ነው? ፍራስተም ማለት ከዚህ በፊት 9ኛ ክፍል ላይ እንደምታውቁት ፍራስተም ለምሳሌ ይሄ ፒራሚድ እንደዚህ አይነት ፒራሚድ ቢኖር እዚህ ጋር ብንቆርጠው ምን ይሆናል ማለት ነው? ወደ ፍራስተም ይቀየራል ማለት ነው። ይሄን በምናይበት ጊዜ ትራፒዚየም ይጠቅመናል ማለት ነው። ስለዚህ ትራፒዚየም ማለት ምን ማለት ነው? ከዚህ በፊት እንደምታውቁት ትራፒዚየም ማለት እንዲህ አይነት ሼፕ ያለው ነው። እዚህ ጋር የሰረኛው ሌንግዙ ተለቅ ይላል፣ ሌላኛው ሬክታንግል ይመስልና ነገር ግን ከላይ ያለችው አንደኛዋ ሌንግዙ ማለት ነው ቀጠን አጠር ትላለች ማለት ነው። ስለዚህ ይሄና ያው እኩል አይደለም ማለት ነው። እኩል የሚሆነው እነዚህ ሁለቶቹ እኩል ናቸው፣ ነገር ግን ፓራላል አይደሉም። ምክንያቱም እንደዚህ አሁን ይሄ ቀጥታ እንደዚህ ይሄ በዚህ ጋር ቁመቱን ብንጨምር የሆነ ቦታ ላይ ኢንተርሴክት ይደራረጋሉ። ስለዚህ ትራፒዚየም ማለት ሁለት ፓራላል ላይን አሉት፣ ይሄ እና ይሄ ፓራላል ናቸው፣ ግን ሌንግዛቸው እኩል አይደለም፣ ፓራላል ናቸው። ይሄ ፊት ለፊት ያሉት ሁለቱ ሳይዶች ደግሞ እኩል የሆኑ ማለት ነው። ከዛን የዚህን ኤሪያ እንዴት እንፈልጋለን ነው ሁለተኛው ጥያቄ። ደግሞ ሁለተኛው ጥያቄ ፋይንድ ዘ ኤሪያ ኦፍ ትራፒዚየም ሁዝ ፓራላል ሳይድ አር 10 ሴንቲሜትር እንደ 40 ሴንቲሜትር። ፓራላሎቹ የቶቹና የቶቹን ያልኩት ይቺና ይቺ ፓራላል ናቸው ብለናል። እንደዚህ ጎን ለጎን ነው የሚሄዱት፣ ፓራላል ናቸው፣ መቼም ኢንተርሴክት አይደራረጉም ማለት ነው። ስለዚህ አሁን ይሄኛው ትልቁ ነው፣ በግልጽ እንደሚታየው የረዘም ያለው ነው፣ ይሄኛው አጠር ያለው ነው። ስለዚህ የሁለቱ ሌንግዝ የአንደኛው 10 ነው፣ የአንደኛው ደግሞ 14 ነው አለ። እንደዚህ ሲለን የትልቁ ነው ማለት ነው 14። ስለዚህ 14 ይሄኛው ነው፣ 10 ደግሞ ይሄኛው ነው። 10 እና 14 ሁለቱ ፓራላል ላይኖች ሌንግዛቸው ስንት ነው አለ? እቺ 10 ነች፣ እቺ 10 ነች፣ ይሄኛው ደግሞ 14 ረጅሙ ማለት ነው 14 ነው አለ። ሌላ and the distance between them is 8 ሴንቲሜትር። ሁለቱ ፓራላል ላይኖች ቁመታቸውን ሰጠን። ከዛ ደግሞ ሁለቱም የሚራራቁበት ይሄ ከዚህ ጋር እስከዚህ ጋር ማለት ነው አይደል? ሁለቱም የሚራራቁበት ማለት ይሄ ዲስታንሳቸው ይሄና የሚራራቁበት ስንት ነው አለ? 8 ነው አለ። 8 ሴንቲሜትር ነው አለን ማለት ነው። 8 ሴንቲሜትር። ኤሪያውን እንዴት እንፈልጋለን? እዚህ አሁን ይህንን ኤሪያውን ስንፈልግ ምን እናደርጋለን? እዚህ ጋር አንድ ላይ ፐርፔንዲንጉላር ቱ ለላርጀስቱ ላይን ፐርፔንዲንጉላር የሚሰራ ላይን ከዚህ ከዲ አንግል ላይ ያነሳና እንደዚህ ወደ ታች አሰምራለሁ ማለት ነው። አሰምራለሁ። ለዚህኛውም ለሲም እንደዛው እንዲያሰምራለሁ። አሁን ዲስታንስ ይሄ እንደምታውቁ ቀጥ ያለ ነው፣ ፐርፔንዲንጉላር ነው። ይሄ 8 ያሉ ሌንግዙ ይሄ እኩል ናቸው አይደለ? ሁለቱም 90 ዲግሪ እዚህ ላይ ከዚህ ጋር ማለት ነው ተነስተው። ስለዚህ ይሄ 8 ነው፣ እቺም 8 ነች ማለት ነው። ስለዚህ እቺም 8 ነች ማለት ነው። ሶ አሁን ምን አደርጋለሁ? ይሄን ለመስራት ይሄን እናጠፋው፣ ምንም አይሰራልንም። ነገር ግን ከዲ ላይ ተነስተን ትልቀኛው ላይ ፐርፔንዲንጉላር፣ ስለዚህ 90 ዲግሪ እዚህ ጋር 90 ዲግሪ ነው ማለት ነው። ከዛ ምን እናደርጋለን? እቺ 8 ነች፣ እቺም 8 ነች። ሌንግዙ ከዚህ ዲስታንሳቸው 8 ነው ስላለ አሁን ይሄ
ይሄ ፐርፔንዲኩላር ነው ከዚህ ተነስቶ። ስለዚህ ከዚህ እስከዚህ ስንት ነው አለ? ከዚህ ጋር እስከዚህ ጋር 10 ተብለናል። ስለዚህ ከዚህ ጋር እስከዚች ጋር ስንት ነው ማለት ነው? 10 ነው ማለት 10 ነው ማለት ነው። ሌላው እዚህ ጋር ይሄ እቺ ከዚህ ጋር እዚህ ጋር እና ከዚህ ጋር እዚህ ጋር እኩል ናቸው። ከዚች ጋር እዚች ጋር እና ከዚች ጋር እዚች ጋር እኩል ናቸው። ሶ ይሄኛው እንደዚህ ይወርዳል ወደታ። ያው ሃይፖቴነስ ነው የሚሆነው በግልጽ እንደምታየው ሃይፖቴነስ ይሆናል። ሶ ምን አደርጋለሁ ማለት ነው? ይሄ 10 ሆነ አይደለ? ከዚህ ጋር ይሄ ሙሉ ከዚህ ጋር እዚህ ድረስ ደግሞ ስንት ነው ተብለን 14። ስለዚህ ከዚች ጋር እስከዚች ጋር 10 ከሆነ የቀረው ስንት ነው? ከዚህ ጋር እስከዚህ ጋር ካለው ላይ 10 ስንቀንስ 4 ነው የሚቀር። እቺና እቺ እኩል ናቸው ብለናል። ስለዚህ እቺና እቺ እኩል ከሆኑ አሁን ይሄ የቀረው 4 ማለት ነው የዚች እና የዚች ድምር ነው አይደለም? ምክንያቱም ይሄ ቶታሊ ከዚህ ጋር እስከዚህ ጋር እዚህ ጫፍ እስከዚህ ጫፍ 14 ነው ተብለናል። እንደገና ከዚህ ጋር እስከዚህ ጋር ደግሞ ከዚህ ጋር ፓራላል ኢኳል ስለሆኑ 10 ነው ብለናል። ዜን የሚቀረን ይሄ 14 ከሆነ እቺኛዋን 10 ስንቀንስ 4 ይቀራል። 4 ማለት ከዚች ጋር እዚች ጋር ያለውና ከዚች ጋር እዚች ጋር ያለው ድምር ነው። እቺና እቺ ደግሞ እኩል ናቸው። ስለዚህ ኤክስ ብንላቸው እነዚህ ነው። እቺን ኤክስ እቺን ኤክስ ከትቼ ኤክስ ከሆነ እቺም ኤክስ ነው። ሶ ኤክስ ፕላስ ኤክስ 2x ይሆናል። 2x ኢዝ ኢኳል ቱ የሁለቱ ድምር 4 ነው። ሶ ለሁለት ስናካፍለው ኤክስ ስንት ነች ማለት ነው? 2። ስለዚህ እቺ ስንት ነች ማለት ነው? 2 ነች ማለት ነው። እቺም 2 ነች ማለት ነው። ሶ እቺ 8 እቺ 8 እቺ 2 እቺ 10 ነች። ሶ የዚህ ኤሪያ ማለት እዚህ ጋር እንደምናየው እዚህ ጋር ትሪያንግል አለ፣ ራይት ትሪያንግል አለናል። ይሄ 90 ዲግሪ የሰራው እቺ ማለት ነው። እዚህ ጋር እንደዛው እቺ ትሪያንግል እና እቺ በሰማይ ያሰመርኳት ትሪያንግል እና እዚህ ጋር ያለችው በሰማይ ያሰመርኳት ትሪያንግል እኩል ናቸው። ምክንያቱም ይሄም 8 ነው፣ እዚህ ጋር ከዚች ጋር እዚች ጋርም 8 ነው። ስለዚህ እቺ ትሪያንግል እና እቺ ትሪያንግል እኩል ናቸው። ስለዚህ የአንዱን ኤሪያ ታገኘን የሌላኛውን እንዳገኘን ነው ማለት ነው የሚቆጥረው። ስለዚህ የዚህን ደግሞ አሁን የትሪያንግሎቹን እንስራ። መጀመሪያ ይሄኛው ያው እንደምታዩት ሬክታንግል ነው። ከዚህ ጋር እስከዚህ ጋር ሌንግዙ ስንት ነው አለ? 10 ነው። ሶ ፓራላል ነው። ይሄ ከዚህ ጋር እስከዚህ ጋር 10 ነው። ከዚህ ጋር እስከዚህ ጋር ደግሞ 8 ነው ብለናል። ዲስታንስ ቢትዊን ቱ ፓራላል ላይናል 8 ብለናል። ስለዚህ እቺ 8 ነች ማለት ነው። ስለዚህ የዚህ ኤሪያ የትራፒዚየሙ ኤሪያ ምን ይሆናል ማለት ነው? የሁለቱ ትሪያንግሎች ኤሪያ ሲደመር የዚህኛው የሬክታንግል ኤሪያ ይሆናል ማለት ነው። ስለዚህ የሬክታንግል ኤሪያ እቺን ፓርት አሁን እቺን ኤሪያ እቺን ፓርት አውጥተን እንስራ ማለት ነው። እቺን ፓርት አውጥተን እንስራት ስንት ይሆናል? ይሄ ምንድነው ማለት ነው? እንዲህ አይደለ? ሬክታንግል ሆኖልናል። እቺ 10 ነች። ሌንግዙ ደግሞ ስንት ነው? 10 ነው ብለን ሌንግዙ ዊድዙ 8 ይሄ እዚህ ጋር ነው። ሶ ይሄ 8። ስለዚህ የኤሪያ ኦፍ ሬክታንግል ምንድን እንዴት አድርገን ነው የምንሰራው? ሄት ታይምስ ዊድዝ ወይ ደግሞ ሌንግዝ ታይምስ ዊድዝ ነው የምናደርገው ማለት ነው። ስለዚህ ሬክታንግሉ ኤሪያ ሲደመር የሁለቱ ትሪያንግሎች ኤሪያ ነው የምናደርገው ማለት ነው። ስለዚህ የትሪያንግሎቹን ኤሪያ ለመስራት ይሄ 90 ዲግሪ ከሰራ ይሄኛው ሄት ነው ወይ ደግሞ ሌንግዝ፣ ይሄኛው ደግሞ ቤዝ ነው አይደለ? ለ90 ዲግሪ አድጀሰንት ነው። ስለዚህ የኤሪያ ኦፍ ትሪያንግል ራይት ትሪያንግል ምንድነው ፎርሙላችን? ኤሪያ ኦፍ ራይት ትሪያንግል ኢዝ ኢኳል ቱ 1/2 ቤዝ ታይምስ ሄት ነው የምናደርገው ማለት ነው። ቤዝ ታይምስ ሄት። ሶ የዚህኛው አሁን የሁለት ትሪያንግል ነው። ሌላም እዚህ ጋር ተመሳሳይ ከዚህ ጋር እኩል የሆነ ማለት ነው። ስለዚህ ይሄንን ሲባዛ በሁለት ማድረግ ነው ማለት ነው። የሁለቱንም አንድ ላይ ነው ማለት። ስለዚህ 2 በ2 ይጠፋል። ስለዚህ የሁለቱ ትሪያንግሎች ኤሪያ ምን ሆነ ማለት ነው? ቤዝ ታይምስ ሄት። ከዛ የሬክታንግሉ ኤሪያ ደግሞ ሄት ታይምስ ዊድዝ ነው አይደል? ስለዚህ ሄቱ ስንት ነው?
ዊዙ 10 ሲባዛ 8 80 ይሆናል። ስለዚህ ኤሪያ ኦፍ ዘ ትራፒዚየም ኤሪያ ኦፍ ዘ ቱ ትሪያንግል ፕላስ ኤሪያ ኦፍ ሬክታንግል ይሆናል። ስለዚህ ቤዙ ስንት ነው አለ እዚህ ጋር 2 ሄቱ 8 ሲባዛ 2 16 ማለት ነው። 16 ሲደመር 80 እኩል ይሆናል 96 ማለት ነው። 96 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ ለሁለተኛ ጥያቄ መልሳችን 96 ሴንቲሜትር ስኩዌር ይሆናል። በዚህ መልኩ ነው የሚሰሩት። እዚህ ጋር ትራፒዚየም ዲፊኒሽኑ እዚህ ጋር አለ ለአንደኛው ማለት ነው። ዘ ትራፒዚየም ኢዝ ኳድሪላተራል ዊዝ ዋን ፔር ኦፍ ፓራል ኦፖዚት ሳይድስ። ምንድነው ይሄ? ኳድሪላተራል ማለት ምንድነው? አራት ሳይድ አለው። ሁለቱ ፔር ኦፍ ሳይዶቹ ፓራላል ናቸው ማለት ነው። ስለዚህ ሁለት እና ይሄ ፓራላል ናቸው። እንደምታዩት ሁለቱ ፓራላል ሲሆኑ ምን እንለዋለን? ትራፒዚየም እንላለን ማለት ነው። ስለዚህ ትራፒዚየም በዚህ መልኩ ዲፋይን ታደርጉታላችሁ። ዘ ፓራላል ሳይድ ኦፍ ዘ ትራፒዚየም አር ኮልድ ቤዝ ኤንድ ነን ፓራላል ሳይድ ኦፍ ዘ ትራፒዚየም አር ኮልድ ሌግስ። እነዚህ ሌግ ይባላሉ ማለት ነው። እነዚህ እኩል ናቸው፣ ኢኳል ናቸው ማለት ነው። በዚህ መልኩ ይሄን ዲፋይን ማድረግ ትችላላችሁ። ሶስተኛ ጥያቄ ላይ እንሂድ። ዘ ኤሪያ ኦፍ ትራፒዚየም ኢዝ 150 centimeter square and the distance between its parallel side is 60 centimeter. If one of the parallel side is 8 centimeter, find the other side ነው የተሰጠን። እዚህ ጋር ኤሪያ ኦፍ ትራፒዚየም ተሰጥቶናል። ኤሪያ ኦፍ ትራፒዚየም ስንት ተሰጥቶናል? 150 ሴንቲሜትር ስኩዌር ተሰጥቶናል። ዜን የአንደኛው የትራፒዚየሙ ምን ተሰጥቶናል? አንደኛው የትራፒዚየሙ ቤዝ ነው የሚባል የተባለው ማለት ነው 8 ተሰጥቶናል። እዚህ ጋር አሁን እኛም ምን እናሰምራለን? ኤሪያውን ለማግኘት ግዴታ የትራፒዚየም ኤሪያ ለማግኘት አንደኛ ምን ያስፈልገናል? የዚች እዚህ ጋር እንዲህ እናደርጋለን ማለት ነው። አሁን የተሰጠን ሳይድ ስንት ነው ብለን እናስብ። the distance between the parallel side is 60 ሴንቲሜትር። ሁለቱ መሀል ያለው ዲስታንስ ከዚህ እስከዚህ ያለው ርቀት ስንት ነው አለ? እቺ ወይ እቺ ማለት ነው። ይሄ ሁለቱም እኩል ነው 16 ነው አለ። 16 ነው አለ። 16 አለ። የአንደኛው ፓራላል ሳይድ ደግሞ ስንት ነው አለ? 8 ነው አለ። 8 ሴንቲሜትር። ይሄኛው 8 ሴንቲሜትር እንውሰደው ይሄንን ማለት ነው። ከዛ ይሄ ስንት ይሆናል ማለት ነው? የዚህ ፊት ለፊት ይሄ ያው እንደምታዩት ይሄን ፓራላል ናቸው፣ እንደገና እኩል ናቸው አይደል? 8 ቅድም ባሳየኋችሁ መሰረት ይሄም 8 ነው ማለት ነው። ሶ እቺና እቺ ደግሞ ስንት ናቸው? እኩል ናቸው። ምን እንበላቸው? ኤክስ እንበላቸው። ኤክስ ይሄንን ኤክስ እንበለው ማለት ነው። ከዛን ምን እናገኛለን ማለት ነው? ኤሪያ ኦፍ ትራፒዚየም ኢዝ ኢኳል ቱ ኤሪያ ኦፍ ትራፒዚየም ኢዝ ኢኳል ቱ ኤሪያ ኦፍ ቱ ትሪያንግሎቹ የሁለት ትሪያንግሎቹ 2 ታይምስ ምን ይሆናል? 1/2 ያሉ ለምንድነው? ሁለት ትሪያንግሎች ስላሉ እዚህ ጋር እቺ ጫፍና ጫፍ ላይ ያሉት። ስለዚህ ቤዝዋ ስንት ነች? አሁን ኤክስ ብለን ይሄንን ወይ ደግሞ ቤዝ ታይምስ 8 ነው። ሄቱ 16 ነው ተብሏል። ስለዚህ ሲባዛ 16 ኤክስ እንበለው። ኤክስ 16 ኤክስ 16 ኤክስ ማለት ነው ቤዙ። ስለዚህ ይሄ ሲደመር ኤሪያ ኦፍ ሬክታንግል የሬክታንግሉ ኤሪያ ይሄ ሌንግዙ ስንት ነው? 16 አለ። ቤዙ ደግሞ ስንት ነው? 8 ሲባዛ 16 ነው። የሬክታንግል ሄድ ታይምስ ሌንግዝ ነው። ሶ ሄድ ታይምስ ዊድስ በዚህ መልኩ ማለት ነው። እዚህ ጋር 2 በ2 ይጠፋል። ምን ቀረ ማለት ነው? ኤሪያ ኦፍ ትራፒዚየም ኢዝ ኢኳል ቱ 60 ኤክስ ፕላስ 8 ሲባዛ 16 ስንት ነው?
8 ሲባዛ 16 128 ነው። 128 ነው። ከዛን ኤሪያ ኦፍ ትራፒዚየሙ ስንት ተሰጥቶናል? 150። ስለዚህ 150 እኩል ይሆናል 16 ኤክስ ሲደመር 128 ማለት ነው። ግን ይህን ወደዚህ አምጥቼ መቀነስ እችላለሁ። ከ150 ላይ 128 ስንቀንስ ማለት ነው። ስለዚህ 16 ኤክስ እኩል ይሆናል 150 ሲቀነስ 128 አደርጋለሁ ማለት ነው። ከ150 ላይ 128 ስንቀንስ ስንትን የምናገኘው? 22 ነው የምናገኘው ውስጥ ማለት ነው። 22 እናገኛለን። ስለዚህ 16 ኤክስ እኩል ይሆናል 22 ይሆናል ማለት ነው። 22 ኤክስን ለማግኘት ለ16 ስናካፍል ኤክስ ስንት ይሆናል? 22 ሲካፈል ለ22 ሲካፈል ለ16 እናደርግ 1.375 ይሆናል ማለት ነው። አሁን የዚችኛው የኤክስ ዋጋ ስንት ሆነ ማለት ነው? 1.375 እዚህ ጋር እኩል ነው የሚሆነው። ይሄኛው 1.375 ማለት ነው። ስለዚህ የተጠየቅነው እኛ ከዚህ ጋር እስከዚህ ያለውን የተጠየቅነው ማለት ነው። ስለዚህ ኬት ከዚህ አንስቶ ይሄኛው አናዘር ሳይድ ኦፍ ቤዝ ነው የተጠየቅነው። ይሄ if one of the parallel side is 8 ሴንቲሜትር find the other one። ስለዚህ ከዚህ ጋር እስከዚህ ያለውን ነው የምንፈልገው ማለት ነው። ስለዚህ ምን ማድረግ ነው? 1.375 ሲደመር 8 ሲደመር 1.378 ማድረግ ነው። ስንት እንደሚመጣ እናባዛ እንደምርና ሲደመር 8 እናደርግ 10 ነጥብ ስንት ይሆናል? 10.75 ሴንቲሜትር ይሆናል ማለት ነው። ስለዚህ በዚህ መልኩ ማግኘት ትችላላችሁ ማለት ነው። ለሶስተኛ ጥያቄ በዚህ መልኩ መስራት ትችላላችሁ። በጣም ቀላል ነው ማለት ነው። አራተኛ ጥያቄ ላይ ነው የምንሄደው። ኢን ፊገር 6.39 ሴክተር ኦፍ ቱ ኮንሰንትሪክ ሰርክል ኦፍ ራዲ 9 ሴንቲሜትር and 11 ሴንቲሜትር አር ሾን። ይሄ ሁለት ሰርክል ነው እዚህ ጋር የምናየው። እዚች ጋር ትንሿ ሰርክል አለች። ከዛ ከሷ ውጭ ላይ ደግሞ ትልቁ ሰርክል አለ። ትንሿን ምናልባታል ከቦ ነው የያዛት ውስጥ ነው ያለ። ትልቁ ውስጥ አንድ ሰርክል አለ። ትንሽዬ ሰርክል ደግሞ ውስጥ አለች ማለት ነው። ከዛን እዚህ ጋር ይሄ የተቀባው አለ። በሳልቺ 30 ዲግሪ ነች። በ30 ዲግሪ ተቀብቷል። የውጭኛው የውጭኛው ሰርክል ማለት ነው። በ30 እቺን የዚችን ኤሪያ እንድንፈልግ ነው። ፋይንድ ዘ ኤሪያ ኦፍ ሼድድ ሪጅን ኢን ተርምስ ኦፍ ፓይ። ስለዚህ የዚችን ኤሪያ እንፈልግ። የዚህን ኤሪያ ለማግኘት እንደምናደርገው መጀመሪያ የዚህን ኤሪያ እንፈልጋለን። ቶታሉን ማለት ነው። የዚህን ኤሪያ እንፈልጋለን ማለት ነው። የዚህ ኤሪያ በዚች ዲግሪ ማለት ነው እንፈልገዋለን። ፎርሙላው ይሄ ነው። ጀነራላይዝ ስናደርገው በዚህ አይነት ሲሰጠን ፓይ አር ስኩዌር፣ እቺ አር ካፒታሉ ያው ፎርሙላችን አሁን ይሄ ማለት የዚህ ያልተቀባው ኤሪያ እንደማለት ያልተቀባው ኤሪያ ነው። የዚች የትንሿ ሰርክል ደግሞ ያልተቀባው ማለት ቶታል ነው የሷን ይሄ ኤሪያ ማለት ነው። ስለዚህ የተቀባው ይሄ ማለት ያልተቀባው። ስለዚህ የትልቁ ሰርክል ኤሪያው ፓይ አር ስኩዌር ቴታ ኦቨር 360 ዲግሪ ማለት ነው። ይሄ የማ ኤሪያ ነው? እቺ ኤሪያ ማለት ነው። እቺን ኤሪያ ከዚህ በፊት 9ኛ ክፍል ላይ አይተናል። እዚችን ኤሪያ ነው አሁን ይሄ ማለት የተቀባው ሲደመር እዚች ፓርት ላይ ያለችው እቺን ኤሪያ ነው የምናገኘው ማለት ነው።
እቺ ኤሪያ ይሄ ኤሪያ ማለት ፓይ አር ስኩዌር ምክንያቱም ይሄ ራዲየሱ ይሄ ማነው ረጅሙ 9 ስንት ነው የተባልነው እዚህ ጋር 11 ነው የትልቁ ስለዚህ እቺ 11 ነች ማለት ነው። እቺ ኤሪያ ሲቀነስ የዚህኛዋ ሰርክል እቺ ፓርት ማለት ነው። እቺ ፓርት እሷን ለማግኘት ደግሞ ፓይ አር ስኩዌር ቴታ ኦቨር 360 ነው የምናደርገው። ይሄ 9ኛ ክፍል አይተነዋል ፕሩፍም ተደርጓል ማለት ነው። ስለዚህ የትልቁ ሰርክል እቺኛዋ ፓርት ማለት ነው ይሄ ኤሪያ ማለት ነው ሲቀነስ የትንሿ ሰርክል እቺ በ30 ዲግሪ መሰፈር እቺን ፓርት ማለት ነው ስናደርግ ማን እናገኛለን ማለት ነው። ይሄ በፒንክ የተቀባውን እቺን ስንቀንስለት በፒንክ የተቀባውን እናገኛለን ማለት ነው። በዚህ መልኩ እንሰራዋለን። ያው አሁን እዚህ ጋር ፓይ እና ቴታ አንድ ናቸው የጋራ ናቸው። ወደዚህ እናወጣለን 360 እንደዛ አር ስኩዌር ማይነስ የትንሿ ሰርክል አር ስኩዌር ማለት ነው። እዚህ ጋር ሰብስቲዩት እናደርጋለን። ቴታ ስንት ነው? 30 ነው። 3 ኦቨር 30 ፓይ ኦቨር 360 ዲግሪ ኦፍ radius of the largest circle square minus the radius of the smallest circle square እናደርግና ይህንን ስናቀናንሰው እና ስናቃልለው 40 ኦቨር 12 ፓይ ይሆናል። ይህንን አሁንም ማቃለል እንችላለን። ለ4 ስናቃልለው 10 ኦቨር 3 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። በዚህ መልኩ አክቲቪቲ 6.6ን ሙሉን ጥያቄ ሰርተናል። ፍራስተም ማለት ምን ማለት ነው የሚለውን ስናይ ፍራስተም ኦፍ ኤ ፒራሚድ ኢዝ ኤ ፓርት ኦፍ ፒራሚድ ቢትዊን ዘ ቤዝ ኤንድ ዘ ቨርቴክስ ፎርምድ ዌን ዘ ኦሪጂናል ፒራሚድ ኢዝ ከት ኦፍ ባይ ፕሌን ፓራላል ቱ ዘ ፕሌን ኦፍ ዘ ቤዝ። እዚህ ፍራስተም ማለት ፍራስተም ኦፍ ፒራሚድ ማለት ፒራሚዱን ኦሪጂናል ፒራሚዱን የሆነ ቦታ ላይ ሲቆረጥ ማለት ነው። ከት ስናደርገው ነው። እዚህ ጋር ይሄንን ብናይ እዚህ ጋር አሁን ይሄ ፒራሚድ ነው። ስንት ቤዙ ስንት ነው? እዚህ ጋር 1 2 3 4 5 ፔንታጎናል ፒራሚድ ነው። ከዛ ጋር ከተደረገ እዚህ ጋር ከተደረገ እቺ ከላይ ያለችው ወጣች ማለት ነው። እቺን አውጥተን ስንጥላት ይሄ ምን ይባላል ማለት ነው? ፍራስተም ይባላል ማለት ነው። ፍራስተም ይባላል። ስለዚህ ኦሪጂናሉን የሆነ ቦታ ላይ ከት ስናደርገው እዚህ ጋር ልንቆርጥ እንችላለን። የሆነ ቦታ እዚህ ጋርም ልንቆርጥ እንችላለን። እዚህ ጋር የሆነ ቦታ ላይ ቆርጠን ስንቶ ምን ይባላል ማለት ነው? ፍራስተም ኦፍ ፒራሚድ ወይ ደግሞ ፍራስተም ኦፍ ኮንም ቢሆን እንደዛው ከት ማድረግ ነው ማለት ነው። ስለዚህ በዚህ መልኩ ከት ሲደረግ እዚህ የምናየው በሰማያዊ አይነት ውስጥ ወደ ጥቁር የወሰደው የተቀባው ምን ይባላል? ላተራል ሰርፌስ ኤሪያ ይባላል። ላተራል ፌስ የምንለው ፊት ለፊት የሚታየን ቶፕም አይደለም ፍሮንት ቪው ስናይ ፌሱ ፊት ለፊት ስናይ ማለት ነው። ለምሳሌ የሆነ ቤትን በሆነ በኔ ፊት ለፊት ባየው በአንደኛው ሳይድ ያለውን የቤቱን ነው የማየው እንጂ በጀርባው ያለውን ቶፕ ላይ ጣራውን አላይም ማለት ቆርቆሮውን አላይም መሬቱን ከስር ያለውን አላይም የማየው ፊት ለፊቱን ብቻ። ስለዚህ ላተራል ሰርፌስ የተባለ ለዛ ነው ፊት ለፊታችን የሚታየን ፓርት ነው። የሆነ ለምሳሌ ሬክታንግል ሊሆን ይችላል እንደዚህ ሳጥን ነገር ፊት ለፊቱ እንደዚህ ባየው በጎን በኩል ባየው አንዱን ሳይድ ነው የሳጥኑ ቶፑን አላይም ቦተሙን አላይም ሁለቱን ሳይዶች አላይም ማለት ነው። ስለዚህ ፊት ለፊታችን የምናየው ላተራል ፌስ ይባላል። ስለዚህ እሱን እንዴት እንደምንሰራ እናያለን። እዚህ ጋር ሌላኛው ምንድነው? ኦብዘርቬሽን the lateral face of frastum of the pyramid are trapezium የሚሆኑበት አለ። ትራፒዚየም ቅድም አክቲቪቲ ስንሰራ ሁለተኛ ላይ እንዳየነው ትራፒዚየም ይሆናል። እሱን ኤክሰርሳይዝ ላይ ያለ አንድ ጥያቄ እንሰራለን። ትራፒዚየም ነው የሚሆነው በተለይ ቤዙ ምን ከሆነ ትሪያንግል ከሆነ ማለት ነው። ስለዚህ ፒራሚድ ማለት ፌሱ ምን የሆነ ነው? ትሪያንግል የሆነ ነው። ስለዚህ
ላተራል ፌሱ ምንድነው ማለት ነው? ትራፒዚየም ነው። ለዛ ነው ትራፒዚየምን ቀድመን ያየነው ማለት ነው። ይሄ ማለት ትራፒዚየም ስንል ምንድነው? ለምሳሌ ፒራሚድ ስናይ ፒራሚድ ለምሳሌ እንትን ብናይ ሬክታንጉላር የሆነ ፒራሚድ ባይ እንደዚህ አድርጌ ይሄ እንደዚህ ያደርጋለሁ፣ ይሄ እንደዚህ ይሆናል። ከዛ በኋላ ይሄ ፒራሚድ እንዲሆን እንደዚህ ይሄን ማገናኘት፣ ይሄንን ማገናኘት፣ ይሄንን ማገናኘት ነው። አሁን ይሄንን እዚህ ጋር ከት ባረገው ይቺን ፓርት ውሰዷት። ይቺን አሁን በሌላ ከለር ብናደርገው ይሄ እንዲቀጥ ብሎ ይመጣላል። ይሄ ቀጥ ብሎ ይመጣል። እዚህ ጋር ይሄ ከት የተደረገው አለ፣ ይሄ አለ፣ ይሄ አለ። ያችሁት እዚህ ጋር ምን ሆነ ማለት ነው? ትራፒዚየም ነው። እዚህ ጋር ሁለት ፓራላል ላይኖች አሉ ወደ ጎን የሚሄዱ። አንደኛው ረዘም ይላል እንደምታዩት፣ ይሄ ረዘም ይላል። ይሄኛው ፓርት ይሄ ረዘም ይላል ማለት አጠር ይላል። ሶ እቺ በሰማይ ያለችው ምንድን ትራፒዚየም። ስለዚህ ፍራስተም ኦፍ ፒራሚድ ላተራል ፌሱ ምንድነው ማለት ነው? ትራፒዚየም ነው የሚለው ለዛ ነው። the lateral face of the frustum of regular pyramid are concurrent isosceles trapezium ነው። lateral face of frustum of regular pyramid are concurrent ናቸው። ፊት ለፊት የሚመጡት አይሶሰለስ ትራፒዚየም ናቸው፣ ኮንካረንት ናቸው ማለት ነው። ሁለቱ ኮንካረንት ናቸው። ምን አይሶሰለስ ትራፒዚየም ማለት ደግሞ ከኖርማሉ ትራፒዚየም የሚለየው ኖርማል ትራፒዚየም እንደዚህ ሆኖ እንደዚህ አይነት ሼፕ ነው ያለው። አይሶሰለስ ትራፒዚየም ስንል ግን የቷ ትወጣለች? እቺ ፓርት ትወጣለች ማለት ነው። እቺ ትራያንግል ወጣ እንዴት ይሆናል ማለት ነው? እንዲደረግና እንዲያርገ ነው። እቺ ስትሬት 90 ዲግሪ ወደ ታች ወርዳ እንዲህ ነው የሚሆነው ማለት ነው። እንዲህ ሲሆን አይሶሰለስ ይባላል። እሱንም ኤክሰርሳይዝ ላይ ያለ እናያለን። the slant height of the frustum of regular pyramid is altitude ነው የምንወስደው እንደ altitude ነው። ያ the distance between the trapezium of two base ዲስታንሳቸው ነው የምንለው ስላንት height የምንለው ማለት ነው። the lateral surface area of frustum of a pyramid is the sum of area of the lateral face። ይሄ ምንድነው? the lateral surface area of frustum of a pyramid is the sum of area of lateral face። አሁን lateral surface area ስንል ፊት ለፊት የሚታይ ነው ብያለሁ። ነገር ግን እንትን ቢሆንስ ቶታል ሰርፌስ ኤሪያ ስንባል ደግሞ ቤዙ አለ እዚህ ጋር እንደምናየው። አሁን ላተራል ፌስ ስንል ይሄ ፊት ለፊት የሚታየን ፓርት ነው በቃ ይሄ ማለት ነው። ብቻ አንዷን እንደዚህ እቺኛዋን ፓርት ብንወስደው ይሄ ላተራል ሰርፌስ ኤሪያ ነው። ቶታል ሰርፌስ ኤሪያ ግን ካልን ምኑን ያጠቃልላል? ይሄንን ቤዙን ሁለቱን የፒራሚዱን ቤዞች ቶፕ ላይ ያለው ከስር ያለው ልክ እንደዛ ማለት ነው። ስለዚህ ይሄኛው ሁለት ፌስ ነው ያለው እንደምናየው ማለት ነው። እዚህ ጋር ፊት ለፊት የሚታየን ይሄ ያለ ሁለት ለምንድን ነው? ፔንታጎን ስለሆነ ነው ፊት ለፊት የሚታየን ሁለት ሆኖ ማለት ነው። ነገር ግን እንትን ትራያንጉላር ቢሆን ፊት ለፊት የሚታየን አንደኛው ሳይድ ነው፣ አንደኛው በጀርባ ያለው። ስለዚህ ላተራል ሰርፌስ ኤሪያ ስንፈልግ እነዚህ ሁለቱን መደመር ነው ፔንታጎን ከሆነ። እኛ ግን ብዙ ጊዜ ሰርክል ነው የምንሰራው ኤክሰርሳይዝ ላይ ያለው ሰርክል ነው። እሱን ስናይ በጣም ግልጽ ይሆናል ማለት ነው። ስለዚህ ይህን በዚህ መልኩ ታላችሁ። ዴፊኒሽን 6.7 A frustum of a cone is a part of a cone between the base and the vertex formed when the original cone is cut off by plane parallel to the plane ማለት ነው። ይሄ እዚህ ጋር እንደምናየው እዚህ ጋር እቺ ተቆርጣለች። ኮን ማለት ምንድነው? ቤዙ ሰርክል የሆነ ይሄ ሰርክል ነው። ይሄ እንዲሆኑ እንዲህ ነው ኦሪጂናሉ ኮን የምንለው ኦልሞስት እንዲህ አይነት ሼፕ ያለው ነው። እዚህ ጋር ቆርጠው አሁን ምን ይሆናል? እንዲህ አይነት ሼፕ ይሰጠኛል ማለት ነው። እዚህ ጋርም ሌላ ጫፏ ላይ ሌላ ሰርክል አለ፣
እዚህ እታች ላይም ደግሞ ትልቀኛው የመጀመሪያው የኦሪጂናሉ እንደዚህ ይሆናል ማለት ነው። ይህ አሁን ኦልሞስት ኩባያ ይመስላል ለብርጭቆች የነሱ አሁን የብርጭቆን የኩባያ ሊሆን ይችላል ኤሪያውን ቮሊዩምን ፈልጉ ብንባል በዚህ በፍራስተም ኦፍ ኮን ነው የምንፈልገው ማለት ነው። ይህም በዚህ መልኩ ማየት ትችላላችሁ። the slant height of the frustum of right circular cone is part of slant height of the cone with is included between the base። ይሄ ስላንት ሄይት ነው። ይሄ ደግሞ አልቲቲዩድ ነው ማለት። ይሄን እንዴት እንደምንሰራ እናያለን። ይሄ ቅድም ላሳያችሁ ያሰብኩት ትራፒዝ የምንለው ነው። ቅድም አይተነዋል የአክቲቪቲ 6.6 ላይ ማለት ነው። አክቲቪቲ 6.7 give at least 2 example of object from your surrounding that have shape of frustum of right circular cone አይነት ማለት ፍራስተም ሆኖ ማለት ነው። ይሄ ፍራስተም ስንል ምንድነው? ኖርማል ኮን ምንድነው ያለው እንዲህ ቤዙ ሰርክል ሆኖ ከዛ እዚህ ጋር ቨርቴክስ አለ እንደዚህ አይነቱ ይሄ እንደምናየው ኮን ኖርማል ኮን እዚህ ጋር በቆርጦ ይሄንን ምን ይሆናል? እዚህ ጋር ይሄ ኦሪጂናሉ ሰርክል አለ ቤዙ ከዛ እዚህ ጋር ደግሞ የቆረጥነው አለ ማለት ነው። ሌላ አነስ ያለች ሰርክል ይሆናል። እንዲህ አይነት ሼፕ ያለው ማለት ነው። እንዲህ አይነት ሼፕ ያለው በአካባቢያችሁ ላይ የሚገኝ ጥቀሱ። ስለዚህ ፍራስተም ኦፍ ኮን ነው የሚባለው ማለት ነው። እንዲህ አይነት ሼፕ ያላቸው ለምሳሌ እዚህ ጋር እነዚህ ሁሉ በዛ አይነት ሼፕ ነው። ይሄውን ብንዘቀዝቀው ይሄውን ኦልሞስት ባልዲ ይሄ ማለት ነው። ባልዲ ውሃ የሚቀመጥበት ይሄን ስናየው ይሄ ትልቁ ከስር ያለው ተዘቅዝቆ ነው እንጂ ይሄ ማለት ኮኑ ተዘቅዝቆ ማለት ነው። ለምሳሌ ይሄ እንደዚህ ትልቁን ከላይ አድርገን ይሄ ትንሿ ደግሞ ታስር ስትሆን ማለት ነው። እንደዚህ ያው ኮን ነው ማለት ነው። ይሄን ደግሞ በዘቀዘቀው ምን ይሆናል? እንዲህ አድርጌ ይሄ እንዲህ ይሆናል። ውስጥ እንደዚህ አይነት አካባቢ ይሆናል። ሶ ይሄ ማቴሪያሎች እነዚህ አይነት ማቴሪያሎች ምንድናቸው? ኮን ናቸው። ፍራስተም ኦፍ ኮን ናቸው ማለት ነው። አሁን የዚህ የባልዲ ውሃ የምንይዝበት የዚህም ይሄ ደግሞ አምፑል ላይ የመኝታ አምፑል አለ የሱ አይነት አምፑል ይሄ ሼፕ ምንድነው? ይሄን ብናየው ሰርኩላር ፍራስተም ኦፍ ኮን ነው ማለት ነው። ይሄም እንደዚህ የነዚህን ኤሪያ ፈልጉ ብንባል አሁን በምንድነው የምንጠቀመው ማለት ነው? ፍራስተም ኦፍ ኮን ነው ማለት ነው። እንደዚህ አይነት ሁለት ሰርክል አንድ በትንሽ አንድ በትልቅ ሆኖ ኤሪያ ቮሊዩም ምን ያህል ውሃ ይዛል ምን ያህል አየር ይዛል የሚለውን ቮሊዩምን ብንጠይቅ በፍራስተም ኦፍ ኮን ቮሊዩም በምንፈልግበት ፎርሙላ መፈለግ እንችላለን። አካባቢያችን ላይ ለምሳሌ ድሪንኪንግ ግላስ ብርጭቆን ብናይ ያው ራዲየሶቹ ይለያያሉ እንጂ ምንድነው ብርጭቆ እንደዚህ ሆኖ ትንሽ ከታይ ቀጠን ይላል። ማንኛውም ብርጭቆ በደንብ ቀጠን ይላል። ስለዚህ እሱ ይሄ ብርጭቆ እንደዚህ አይነት ግላስ የዚህ ቮሊዩም ምን ያህል ውሃ ይዛል ቮሊዩም አየር ምን ያህል ይዛል የሚለውን ብንጠይቅ በፍራስተም ኦፍ ኮን ነው የምንሰራው። ፍላወር ፖትስ የአበባ መትከያ አለ። አሁን ለምሳሌ ፋይበር ግላስ የሚባለው ላምፕ ሼድ መሸፈኛ ይሄ ማለት ነው። ፓኬት ይሄ ወይም ይሄ ማለት ነው። ሶ እነዚህ ሁሉ ያሉ ማለት ነው። የተለያዩ ሌሎችም አሉ። እነዚህ እንደ ኤግዛምፕል ያክል ነው ማለት ነው። እዚህ ጋር ኤግዛምፕል 1 ምንድነው? the lower base of frustum of regular pyramid is square። ቤዙ የሰረኛው ቤዝ ሎወር ማለት የሰረኛው ነው። ምንድነው ቤዙ ምንድነው አለ ስኩዌር ነው አለ። ስኩዌር ስንባል አራቱን ሳይዱ እኩል የሆነ ነው። እኩል ለማድረግ ሞክረን እንደዚህ እናደርጋለን ማለት ነው። ፍራስተም መጀመሪያ የዚህ ፍራስተም ኖርማሊ እንዴት ነው የሚሆነው? እንደዚህ እቺም እንዲመታ ትገናኛለች፣ እቺም እንዲመታ ትገናኛለች። በየቨርቴክሱ ላይ ይሄ ነው። ፍራስተም ሲሆን የሆነ ቦታ ላይ ይቆረጣል ማለት ነው። ሲቆረጥ ምን ይሆናል ማለት ነው? ሌላ አነስ ያለ
ጫፉ ላይ ሌላ ቤዝ ምን ይፈጥራል? እዚህ አካባቢ ላይ ቀጠን ያለች ከስረኛው ቤዝ አነስ ያለ ስኩዌር ይፈጥራል ማለት ነው። ከዛ ምን ማድረግ ነው? የዚችን ከዚህኛው ጋር ከዚችን የዚህኛው ጋር የዚችን ከዚህኛው ጋር ከት ከሆነ በኋላ ነው ይሄን አይነት ያያችሁ እንደዚህ አይነት ምን ይፈጥራል? ስኩዌር ፒራሚድ ይፈጥራል። ፍላስተም ኦፍ ስኩዌር ፒራሚድ ሆነ ማለት ነው ያው ነው። ስለዚህ ሌንግዙ የዛ የትልቁ ማለት ነው ኤስ ልክ እንደዚህ እዚህ ጋር ኤስ ማለት ነው ሳይዱ። ስለዚህ ስኩዌር ሁሉም ሳይዶቹ እኩል ስለሆነ ኤስ እቺም እዚህ ጋር ያለችው ኤስ ነው፣ እዚህም ያለው ኤስ ነው። ዩኒት ኤንድ ዘ አፐር ቤዝ እቺ ነው ከላይ ያለችው እቺ ነው ማለት ነው። እሷ ኤስ ፕራይም ዩኒት አላት። ኢፍ ዘ ስላንት ሄት ኢዝ ኤል ዩኒት ሎንግ ዜን ፋይንድ ላተራል ሰርፌስ ኤሪያ። ይሄ እዚህ ጋር ስለተሳለ መሳል አይጠበቅብኝም። ስለዚህ ሄቱ ስንት ነው? ከትንሿ ቤዝ ስኩዌር እስከ ትልቁ ያለው ዲስታንስ ማለት ነው ስንት ነው? ኤል ነው ማለት ነው። ኤል ነው ሄት ነው። ስለዚህ የዚህን ላተራል ሰርፌስ ኤሪያ ኦፍ ዘ ፍራስተም ፈልጉ ነው የሚለን ማለት ነው። ስለዚህ መጀመሪያ ላተራል ሰርፌስ ኤሪያ ማለት ምንድነው ብለናል? በጎን ሳይድ ያሉት ናቸው ወይ ደግሞ ፊት ለፊት የምናያቸው ማለት ነው። ስለዚህ በዚህ በኩል ስንቆም ይሄኛውን እናያለናል። ይሄኛውን ፓርት ይሄ ማለት ኤ ፕራይም ኤ ቢ ቢ ፕራይም ማለት ነው። በዚህኛው በኩል ደግሞ ብንቆም የቱን እናያለን? ይሄን እናያለን። ይሄ ማለት ደግሞ ቢ ቢ ፕራይም ሲ ፕራይም ሲ። በዚህኛው ሳይድ ደግሞ ብንቆም የቱን እናያለን? ዲ ዲ ዲ ፕራይም ሲ ፕራይም ሲ። በዚህኛው በኩል ብንቆም ደግሞ ምን እናያለን? ኤ ኤ ፕራይም ዲ ፕራይም ዲ እናያለን። አራት አለን ማለት ነው። አራት ላተራል ፌስ አለን ማለት ነው። አራት ላተራል ፌስ እዚህ ጋር በምናይበት ጊዜ አሁን ምን አለን? ከዚች ጋር የአንዷን ካገኘን የአንዷን ላተራል ፌስ ያን በዚህ በኩል ያለችውን እንስራ። ይችኛዋን ለምሳሌ ቢ ፕራይም ሶሪ ቀጥ አድርገን እናስምር እስቲ። ከዚህ እስከዚህ ይሄ እስከ ሲ እስከ ቢ ይሄ ማለት ነው። ይሄ ይችኛዋን ካገኘን ሌላው እኩል ነው። አሁን ይሄ እንደዚህ ተሰጥቶናል። ይሄ እንደዚህ ያለን ማለት ነው። ይሄን በምናይበት ጊዜ ምን አለው? ይሄ እቺ ተሰጥተናል። ከዚህ እስከዚህ ተሰጥቶናል። ኤስ ፕራይም ከዚህ ጋር እስከዚህ ጋር ደግሞ ተሰጥቶናል። ምን ኤስ ተሰጥቶናል። ከዚህ ጋር እስከዚህ ጋር ማለት ነው። ከዳር እስከ ዳር ወይ ደግሞ ቢ ሲ ማለት ነው። ቢ ሲ ኤስ ነው። ቢ ፕራይም ሲ ፕራይም ኤስ ነው። ከዛ ይሄን በምናይበት ጊዜ ምንድነው ይሄ ስናየው ከዚህ ተነስተን ትራፒዚየም ነው። ስለዚህ ይሄንን እንዲህ ባሰምር አንድ ላይን አለኝ፣ እቺን እንዲህ ባሰምር አንድ ላይን አለኝ ማለት ነው። አሁን እዚህ ጋር ምን አለኝ ማለት ነው? እቺ ትንሽ ጠመምጠም ያለው የሳሰምር ነው እንጂ ስትሬት ናቸው። አሁን ከትንሿ ቤዝ እስከ ትልቁ ያለው ኤል ነው ተብለናል። ስለዚህ ከዚህ እስከዚህ ያለው ኤል ነው። ስለዚህ ይሄ ከዚህ እስከዚህ ኤል ነው። እቺ ኤል ነች ማለት ነው። እንደገና ይሄና ይሄ ደግሞ እኩል ናቸው ብለናል ቅድም አክቲቪቲ ላይ ስንሰራ። ስለዚህ ከዚች ጋር እስከዚች ጋር ያለችው ኤስ ፕራይም ነች ማለት ነው። እዚህ ጋር እኩል ነው። እቺ እና እቺ ደግሞ እኩል ናቸው አይደለ? ስለዚህ ከዚህ ጋር እስከዚህ ጋር ኤስ ነው ተብለናል። ስለዚህ የተረፉት እቺ እና እቺ አንድ ላይ ሲደመሩ ምንድነው የሚመጡት? ኤስ ማይነስ ኤስ ፕራይም ነው። ስለዚህ ኤስ ማይነስ ኤስ ፕራይም ኢዝ ኢኳል ቱ የዚህ የነዚህ ሳይድ እቺን ኤክስ ፕላስ ምንድነው የሚሆነው? ኤክስ ፕላስ ኤክስ ማለት ስለዚህ 2x ማለት ነው። ስለዚህ ኤክስ እቺ ኤክስ ስንት ሆናለች ማለት ነው? ኤስ ማይነስ ኤስ ፕራይም ኦቨር 2 ነው ማለት። ስለዚህ እቺ አንዷ ኤስ ማይነስ ኤስ ፕራይም ኦቨር 2 ይሆናል። አሁን
የዚችን የአንዷን ላተራል ሰርፌስ ኤሪያ ያገኘ ማለት ላተራል ሰርፌስ ኤሪያ ሁሉንም በአራት ማባዛት ነው እኩል ስለሚሆን ማለት ነው፣ ስኩዌር ስለሆነ። ስለዚህ ይሄ ምን ይሆናል ማለት ነው? ይሄ ኤሪያ ኦፍ ሬክታንግሉ ይሄ ማለት ነው። ኤሪያ ኦፍ ሬክታንግል ኤሪያ ኦፍ ሬክታንግሉ ማለት ይሄ ማለት ነው። ይሄ በሰማይ ያለው ሬክታንግል ፕላስ ኤሪያ ኦፍ ዚስ ቱ ትሪያንግል ማለት ነው። ስለዚህ ምን ይሆናል ማለት ነው? የዚች የአንዷን ነው እየሰራን ያለ ነው። ስለዚህ ኤሪያ ኦፍ ሬክታንግሉ ምንድን ነው የሚሆነው? ሌንግዝ ታይምስ አይደለ ኤስ ፕራይም። ምክንያቱም ይሄ ሌንግዙ ኤል ነው፣ ይሄ ዊድዙ ደግሞ ኤስ ፕራይም ነው። ስለዚህ ኤሪያ ኦፍ ትራፒዚየም ኢዝ ኢኳል ቱ ምንድን ነው የሚሆነው? ኤሪያ ኦፍ ሬክታንግሉ ይሄ ለብቻ የወጣው በሰማይ ያለው ማለት ነው። ምንድን ነው የሚሆነው? ኤስ ፕራይም ታይምስ ሌንግስ ነው ፕላስ የዚህኛው ደግሞ የሰርክሏ ደግሞ ምንድን ነው ብለናል? የአንዷን ሰርክል የአንዷን ትሪያንግል ማለት ነው 90 ዲግሪ ስለሆነ ኤሪያ ኦፍ ራይት ትሪያንግል ፎርሙላ 1/2 ቤዝ ታይምስ 8 ነው። ቤዙ ስንት ነው አለ? ኤክስ ኢዝ ኢኳል ቱ ኤስ ማይነስ ኤስ ፕራይም ኦቨር 2 ነው ብለናል ማለት ነው። ስለዚህ ሁለት ስለሆኑ 2 ኢንቱ 1/2 ኢንቱ ኤስ ማይነስ ኤስ ፕራይም ኦቨር 2 ታይምስ ሌንግዙ ኤል ማለት ነው። ኤል ይሆናል። ይሄን ይሆናል። እዚህ ጋር ኤሪያ ኦፍ ትራፒዚየም ኢዝ ኢኳል ቱ እዚህ ጋር ኤስ ኤል ይሆናል። አንዴ ኤል ታይምስ ኤስ ፕራይም ይሆናል። ፕላስ እዚህ ጋር እቺ ቱ በዚህ ቱ ትጠፋለች። ፕላስ ይሄ ምን ቀረን ማለት ነው? እዚህ ጋር ኤስ ማይነስ ኤስ ፕራይም ኦቨር 2 እዚህ ጋር ታይምስ ኤል አለ ማለት ነው። ኤል አለ። ስለዚህ እዚህ ጋር ማን የጋራ ማውጣት እችላለሁ? ኤል ኦቨር ቱን የጋራ ማውጣት እችላለሁ ማለት ነው። እዚህ ወይ ደግሞ ኤልን የጋራ ማውጣት እችላለሁ ከፈለኩ። ስለዚህ ምን ይሆናል ማለት ነው? ኤልን የጋራ ሳውጣ ኤል ኦቨር ቱን የጋራ ላውጣ። ኤልን ላውጣና ከዛ እናያለን። ስለዚህ ይሄ ኤል ኦኬ መጀመሪያ 1/2 ላውጣ የጋራ እዚህ ጋር። ስለዚህ 1/2 ኢንቱ እዚህ ጋር ምን ይኖረኛል ማለት ነው? 1/2 ኮሰርኩ እዚህ ጋር 2 ነው 2 ኤል ኤስ ፕራይም ይሆናል ማለት ነው። ፕላስ እቺ ኤል ወደ ውስጥ አበዛቸዋለሁ አይልችን። ስለዚህ ኤል ኤስ ማይነስ ኤል ኤስ ፕራይም ይሆናል ማለት ነው። ይሄ እንዲህ እናደርገዋለን። ሶ ኤሪያ ኦፍ ዘ ዋን ትራፒዚየም ኢዝ ኢኳል ቱ ምን ማለት ነው? 1/2 ኢንቱ ይሄ እዚህ ጋር ይሄና ይሄ አንድ ናቸው፣ ማቀናነስ ይችላሉ። ምን ይሆናል? ከቱ ኤልኤስ ፕራይም ላይ ኤልኤስ ፕራይም ሲቀንስ ኤልኤስ ፕራይም ነው የሚቀረኝ። ስለዚህ ኤልኤስ ፕራይም ፕላስ ኤልኤስ ይሆናል ማለት ነው። ኤልኤስ ይሆናል። ከዛን ማን የጋራ ማውጣት ይችላሉ? እዚህ ጋር ኤልን የጋራ ማውጣት ይችላሉ። ስለዚህ ምን ሆነ ማለት ነው? ኤል ኦቨር 2 ኢንቱ ኤስ ፕራይም ፕላስ ኤስ ሆነ ማለት ነው። ይሄ ያንዱ ነው። ያንዱ ምን ያንዱ ትራፒዚየም ያንዱ ላተራል ሰርፌስ የአራቱ ስንት ይሆናል ማለት ነው? ይሄንን በአራት ማብዛት። ስለዚህ ምን ይሆናል ማለት ነው? ይሄን በአራት ሳበዛው እዚህ ጋር ለሁለት ሳቃለው 2 ኢንቱ ኤስ ፕራይም ፕላስ ኤስ ይሆናል ማለት ነው። ሳይዶቹ በዚህ መልኩ መጠቀም እንችላለን ማለት ነው። ስለዚህ ከዚህ በኋላ በዚህ አይነት መልኩ የተሰጡን ጥያቄ በዚህ መስራት እንችላለን። ይሄን ነው እዚህ ጋር እቺ ኤል አለች። እዚህ ጋር 2ኤል ነው የሚሆነው 2 ለ2 እዚህ ጋር ስናቃልል 2ኤል ይሆናል። 2ኤል ኢንቱ ኤስ ፕላስ ኤስ ፕራይም ይሆናል ማለት ነው። እንደዚህ አድርገን ላተራል ሰርፌስ ኤሪያውን የዚህን መስራት እንችላለን። ኤሪያ ኦፍ ቶታል ሰርፌስ ኤሪያ ኦፍ ዘ ፍራስተም
እዚህ ጋር የሁለቱን ሬክታንግሎች የሁለቱን ስኩዌር ቤዛቸው እንደምታዩት የላይኛውም ይሄ በምናየው ጊዜ ኤሪያ ኦፍ ቤዙን መደመር ነው። ቶታል ሰርፌስ ኤሪያ ምንድነው? ቶታል ሰርፌስ ኤሪያ ኦፍ ኤኒ ፍራስተም ኦፍ ፒራሚድ ኢዝ ኢኳል ቱ ላተራል ሰርፌስ ኤሪያ ፕላስ ኤሪያ ኦፍ ቤዝ ማለት ነው። ሁለት ከሆነ ሁለቱን ቤዝ እንደምራለን። ስለዚህ የዚህ ላተራል ሰርፌስ ኤሪያ ይሄ መጥቶልናል። ምን ሆነ? 2L ኢንቱ ኤስ ፕላስ ኤስ ፕራይም ነው ላተራል ሰርፌስ ኤሪያ እንደዚህ መጥቷል። ዜን ቤዙ ደግሞ እዚህ ጋር በምናይበት ጊዜ ይሄ እቺ የአፐር ቤዙ እዚህ ጋር እንደምናየው ስኩዌር ነው አይደል? ማለት ኤ ፕራይም ቢ ፕራይም ሲ ፕራይም ዲ ፕራይም ማለት ነው። ይህም ምንድነው? ስኩዌር ነው። የስኩዌር ኤሪያ ደግሞ አንዱን ሳይድ ካገኘን ኤስ ስኩዌር የሳይዱ ሌንግዝ ስኩዌር ነው። ስለዚህ የዚች ሳይዷ ስንት ነው? ኤስ ፕራይም ተብለናል። ፕላስ ኤስ ፕራይም ፕላስ የዚህ የሰረኛውም ይሄኛውም ስኩዌር ነው። ስለዚህ አንዱ ሳይድ ኤስ ነው ተብለናል። ፕላስ ኤስ ስኩዌር ማለት ኤስ ስኩዌር ቶታል ሰርፌስ ኤሪያው ደግሞ ቶታል ሰርፌስ ኤሪያው በዚህ መልኩ መስራት ትችላላችሁ። እዚህ ላይ ተሰርቷል ማየት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ላተራል ሰርፌስ ኤሪያው ይሄ ተመሳሳይ ሁኔታ እዚህ ጋር መጥቷል። ላተራል ሰርፌስ ኤሪያው ነው የአራቱ ማለት ነው። ቶታል ሰርፌስ ኤሪያው ደግሞ ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ ነው። ስለዚህ እዚህ ጋር እንደዚህ ልክ እንደዚህ ስኩዌር ናቸው። ቤዙ ስኩዌር ስለሆነ ማለት ነው። በዚህ መልኩ ይሄንን ከገባችሁ ኤክሰርሳይሱ ቀላል ነው ማለት ነው። እዚህ ጋር the lower base of frustum of regular pyramid is an equilateral triangle of side of length 8 cm and the upper base side of length 4 cm if slant height of 5 cm then find lateral surface area of the frustum the total surface area of the frustum የተጠየቅነው እዚህ ጋር ማለት ነው። እዚህ ጋር ይሄኛውን ስናይ ምንድነው ማየት ያለብን? እዚህ ጋር ይሄ የሰረኛው ቤዝ ኢኩላተራል ትሪያንግል ነው። የሰረኛው ኢኩላተራል ሆነ ማለት የላኛው ኢኩላተራል ሆነ ማለት ነው። ስለዚህ እቺኛዋ እዚህ ጋር እቺ ተቆርጣ ወጣ ነው። እዚህ ጋር ተቆርጦ ወጥቷል። እቺ ምንድነች? ተቆርጦ ይወጣ ነው ማለት ነው። ይሄ ሳይቆረጥ በፊት እንዴ ነው ይሄ እንዲህ ቤዙን እንዲህ እንሰራና ኢኩላተራል ትሪያንግል ሶስቱም ሳይዱ እኩል የሆነ ማለት ነው። ስለዚህ እዚህ ጋር እቺ እንዲህ ትወጣለች። ይሄ እዚህኛው ሳይድ ላይ ይመጣል። ይሄ እዚህኛው ሳይድ ላይ ይመጣል። ሶሪ ኢኩላተራል እናድርገው። አራቱ እንዲህ አይነት ነው። ኢኩላተራል እንዲህ አይነት ሆነና ይሄ አለ። ይሄ እንዲህ ይመጣል። ይሄ እቺኛውም እዚህ ጋር እንደዚህ ይሆናል ማለት ነው። ሳይቆረጥ በፊት ያለው ሼፕ ይሄ ነው። ይሄን ስናይ ስንት ላተራል ፌስ ይታይ ነው? ይሄ ፊት ለፊት የሚታየው አለ፣ በዚህ በኩል ያለው አለ፣ በዚህ በኩል ያለው አለ። ይሄን እዚህ ጋር ከት ሲደረግ ምን ይሆናል ማለት ነው? እዚህ ጋር ከት ሲደረግ ምን ይሆናል ማለት ነው? እንዴት ማለት ነው? እቺን እናውጣና እዚህ ጋር ሲቆረጥ የራሷን ሌላ ቤዝ እዚህ ጋር ትፈጥራለች። በሌላ ከለር እናርግና ላሳያችሁ። እዚህ ጋር እቺ እንዲህ ስትቆረጥ ማለት ነው ምን ፈጠረ? ሰርክል ትፈጥራለች ማለት ነው። እቺ አሁን እዚህ ጋር ቶፕ ከቶፕ ሆናችሁ ብታያት ሰርክል ነች ማለት ነው። ልክ እንደዚሁ ሌላ ምን ይፈጥራል ማለት ነው? ቤዝ ከላይ ትሪያንግል ይፈጥራል ማለት ነው። ትሪያንግል ይፈጥራል። ስለዚህ ይሄን ለመስራት እዚህ ጋር በምናየው ላይ ይሄን ስናይ እዚህ ጋር ላተራል ሰርፌስ ኤሪያውን ለመስራት ይሄ
እንዲህ ይሄን ብናየው መጀመሪያ ይሄን ብቻውን እናያለን። እንደዚህ ላተራል ፌሱ ማለት ይሄ ነው። እንደዚህ ነው። ይሄ አንደኛው ሳይድ ኦፍ ላተራል ሰርፌስ ኤሪያው ይሄ ይሆናል ማለት ነው። በዚህኛው በኩል እንዲህ አይነት ሌላ አለ። ስለዚህ በስንት አበዛዋለሁ? በዚህ ጋር ይሄ አለ፣ በዚህ አለ፣ በዚህ አለ። ሶስት ምን አለ? ትራፒዚየም አለ። ስለዚህ ይሄንን ባወጣው አሁን እንደዚህ ፊት ለፊት ባወጣው እንደዚህ አድርጌ ምን ብሎናል ማለት ነው? ከዚህ ጋር እስከዚህ ጋር 4 ነው ተባለ። ከዚህ ጋር እስከዚህ ጋር ደግሞ 8 ነው ተባለ። ስለዚህ ይሄ እቺ ስንት ነው ማለት ነው? 8። አሁን ማናቀው ይሄ እንደዚህ ወደ ታይ ማውረድ ይችላል። ይሄ ማለት እንደዚህ ማውረድ ይችላል። ይሄ ስንት ነው ማለት ነው? የ4 አለ እቺኛ ማለት ነው። ይሄ ደግሞ ከዚህ ጋር እስከዚህ ጋር ስንት ነው? 8 ማለት ነው። እዚህ ጋር 8 ማለት ነው። ይሄ 8 ሴንቲሜትር ነው። ከዛ አሁንም ቀጥታ እንደዚህ ይሄን ባወርደው ይሄና ይሄ 4 ነው። ስለዚህ እቺም 4 ነች ማለት ነው። ስለዚህ አሁን ይሄ እንዲህ ይሄዳል፣ እንዲህ ይሄዳል። ከዚህ እስከዚህ 8 ነው አለ። ይሄ እንዲህ ቀጥታ ፐርፔንዲኩላር ነው። ስለዚህ እቺና እቺ እኩል ናቸው። አሁን ከዚህ ጋር እስከዚህ ጋር ስንት ነው አለ? 8። ስለዚህ እቺና እቺን ለማግኘት እቺ ከዚህ ጋር እስከዚህ ጋር ያለችው መቀነስ ነው። ከዚህ ላይ ከዛ ከትልቁ ላይ ከዚህ እስከዚህ ካለው ላይ 4 ስንቀንስ 4 ይቀራል። ከ8 ላይ 4 ስንቀንስ እቺ ስንት ትሆናለች? እቺና የዚች ድምር 4 ይሆናል ማለት ነው። ነገር ግን እቺና እቺ ደግሞ እኩል ናቸው። ስለዚህ እኩል ሆኑ ለሁለት ማካፈል ነው። ስለዚህ ምን ይሆናል ማለት ነው? እቺ 2 እቺ 2 ማለት ነው። ይሄ ማለት እቺ ስንት ነች ማለት ነው? እቺ 2 ነች። አሁንም እቺኛውንም እንደዚህ ወደታች እንዲወርዳት እቺም ስንት ነች ማለት ነው? 2 ነች። እቺ ስንት ነው ያለን? 4 አለ አይደል? ከዚህ ጋር ፓራላል ስለምትሆን እቺ 4። ይሄ ደግሞ ዘ ዲስታንስ ቢትዊን ቱ ወይ ደግሞ ከዚህ ከትንሿ ቤዝ እስከ ትልቁ ቤዝ ያለው ዲስታንስ ስንት ነው? 5 ብለናል። ስለዚህ እቺ ከዚህ እስከዚህ 5 ነች ማለት ነው። ስለዚህ እቺ 5 ነች ማለት ነው። 5 ነች ማለት ነው። ስለዚህ የዚህን የፊት ለፊቱን ላተራል ሰርፌስ ኤሪያውን ለማግኘት ምን እናደርጋለን ማለት ነው? ይሄንን ማለት እቺን ለማግኘት የትሪያንግሉ ኤሪያ ሲደመር የሁለቱ ሰርክሎች እነዚህ እዚች የሁለቱ ራይት ሰርክሎች ራይት አንግል ትሪያንግል ሰርክሎች ኤሪያ መፈለግ ነው። የዚህን የትሪያንግሉን ለመፈለግ ኤሪያ ኦፍ ትሪያንግል ኢዝ ኢኳል ቱ ምንድን ነው? ቤዝ ታይምስ ሄይት ነው አለ። ስለዚህ ቤዙ 4 ተሰጥቶናል፣ ሄይቱ 5 ተሰጥቶናል። ስለዚህ ኤሪያ ኦፍ ላተራል ሰርፌስ ኤሪያ ኦፍ ላተራል ሰርፌስ ኤሪያ ኦፍ የአንዷ ፌስ ማለት ነው ስንት ነው የሚመጣው? ላተራል ሰርፌስ ኤሪያ ኦፍ ዘ ሬክታንግል ስንት ነው? 4 ሲባዛ 5 ሳንቲሜትር ማለት 4 ሴንቲሜትር ሲባዛ 5 ሳንቲሜትር ሲደመር የሁለቱ ትሪያንግል ኤሪያ ቤዝ ታይምስ የት ነው አለ የሚሆነው። ስለዚህ ኤሪያ ኦፍ 2 ስለሆኑ ሁለቱም ተመሳሳይ ነው። ኤሪያቸው እኩል ስለሆኑ ሌንግዛቸውም እኩል ነው፣ ሄቱም እኩል ነው። ስለዚህ 2 ኢንቱ 1 ኦቨር 2 የአንደኛዋን እንስራ። ይቺ 2 ነው፣ ይቺ 5 ነች። ስለዚህ እዚህ ጋር 2 ለምንድን ነው ያልኩት? ሁለቱም እኩል ስለሆኑ የአንዱን ትሪያንግል ኤሪያ ካገኘን ሁለተኛውን ለማግኘት ያው በሁለት ማባዛት ነው ማለት ነው፣ ተመሳሳይ ስለሆነ። ቤዝ ታይምስ ቤዙ ስንት ነው? 2 ቤዝ ታይምስ ሌንግዙ ስንት ነው? 5 እናደርጋለን ማለት ነው። ስለዚህ 4 ሲባዛ 5 20 ነው። 20 20 ፕላስ እዚህ ጋር 2 በዚህ 2 ትጠፋለች። ስንት? 10 ሴንቲሜትር ማለት ነው። ሴንቲሜትር ስኩዌር ነው። እንደዚሁ እንያዘው። ስለዚህ ስንት ይመጣል ማለት ነው? ይሄ 20 ሲደመር 10 30 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ የአንዷን ፌዝ ምን አገኘን ማለት ነው?
ላተራል ወይ ደግሞ የአንዷን ትራፒዚየም የዚችኛዋን አገኘን ማለት ነው። እቺን እንደዚህ መጥቶ ይሄን ማለት ነው የዚህን ትራፒዚየም ኤሪያውን አገኘን ማለት ነው። ይሄ በዚህ ሳይድም ይደገማል። በዚህኛው ሳይድ እዚህ ጋር እንደምታዩ 3 ሳይድ ነው ያለው። በዚህ በኩል ስናያለ አሁን ይሄ በፊት ለፊት ስናይ ነው። ይሄ ደግሞ በዚህ ሳይድ ስናይም አለ በዚሁ አይነት ተመሳሳይ። ስለዚህ በ3 ማብዛት አለብን። እዚህ ጋር 5 ሲባዛ 4 ሲደመር 2 ይሄ የሁለቱ ምኖች ነው የሁለቱ ትሪያንግሎች ኤሪያ ማለት ነው። ይሄ 1/2 2 ታይምስ 5 እቺን ቅድም 2 አምጥተናል። እቺ ደግሞ ስንት ነች ያለ 4 ነች። እቺ 5 ነች ብለናል። ይሄ 2 ነው ብለናል። ስለዚህ ቤዟ የዚች ስንት ነው? 2 ነው። 2 ሲባዛ 5 ሲካፈል 2 እዚህ ጋር 2 በ2 ማጥፋት እንችላለን። ስለዚህ 2 ሲባዛ 5 10 ነው። እዚህ ጋር 5 ሲባዛ 4 20 20 እና 10 30 እቺ የአንዷ ትራፒዚየም ነው። ይሄንን በስንት ማብዛት አለብን? በ3 እናበዛዋለን። ምክንያቱም 3 ነው በዛኛውም ሳይድ አለ። ስለዚህ ይሄ እዚህ ጋር ይሄ 90 ነው የሚሆነው። መጨረሻ ላይ ያለ ይሄ 90 ነው ላተራል ሰርፌስ ኤሪያ። የቶታል ሰርፌስ ኤሪያ ደግሞ እንዴት ነው የምንሰራው? ቶታል ሰርፌስ ኤሪያ ኢዝ ኢኳል ቱ ላተራል ሰርፌስ ኤሪያ ፕላስ ቤዝ ኦፍ ኤሪያ ኦፍ ዘ ቤዝ ለማለት ነው። ቤዝ ኤሪያ ማለት ነው። ቤዝ ኤሪያ ማለት ነው። ስለዚህ ላተራል ሰርፌስ ኤሪያው ስንት አምጥተናል? 90 አምጥተናል። ስለዚህ ላተራል ሰርፌስ ኤሪያውን 90 እንተካለን፣ ችግር የለውም። ግን ቤዝ ኤሪያው የቤዙ እዚህ ጋር እንደምናየው ምንድነው ተብለናል? ኢኩላተራል ትሪያንግል ነው ቤዙ። ኢኩላተራል ትሪያንግል ማለት ደግሞ ይቺ ማለት ነው። ቤዟ ይቺ ማለት ነች። ይቺ ትሪያንግል ማለት ነው። ይሄ የሎወር ፓርቱ ማለት ነው፣ ከስር ያለው ይሄ ኢኩላተራል ትሪያንግል ሶስቱም ሳይዱ እኩል የሆነ ማለት ነው። ስለዚህ ይቺም 8 ነች ማለት ነው። ይቺኛዋ 8 ነች፣ ይቺም 8 ነች ማለት ነው። ስለዚህ አሁን እዚህ ጋር እንዲህ ባሰምር እኩል ቦታ ነው የምቆርጠዋል። እዚህ ጋር ደግሞ ፐርፔንዲኩላር ይሆናል። ይሄ 8 ነበር አለ። ስለዚህ እኩል ቦታ 8 ስከፍለው ይሄ 4 ይቺኛዋም 4 ትሆናለች ማለት ነው። ስለዚህ ይቺን ሄት ለማግኘት ምን አደርጋለሁ? ይሄ 90 ዲግሪ ፊት ለፊት ያለው 8 ነው። ስለዚህ በፓይታጎረስ ተጠቅሜ መስራት እችላለሁ። ስለዚህ ይቺን ኤች በላት ኤች ስኩዌር ፕላስ 4 ስኩዌር ቤዙ ማለት ነው። 4 ስኩዌር ኢዝ ኢኳል ቱ ሃይፖቴነስ ስኩዌር። ሃይፖቴነሱ እቺ 8 ነች። ስለዚህ ቤዝ ኤሪያው 8 ይሆናል ማለት ነው። ኢዝ ኢኳል ቱ 8 ስኩዌር። ሶ ይሄ ኤች ስኩዌር ኤች ነው የምንፈልገው። ይሄ 4 ስኩዌር ወደዛው ስጄ ከ8 ስኩዌር ላይ መቀነስ ይችላል። 8 ስኩዌር ማለት 64 64 ሲቀነስ 4 ስኩዌር ሲሆን 16። ስለዚህ ኤች ስኩዌር ኢዝ ኢኳል ቱ ስንት መጣ ማለት ነው? ኤች ስኩዌር ኢዝ ኢኳል ከ64 ላይ 16 ሲቀንስ 48 ይመጣል። 48 ማለት ደግሞ 16 ሲባዛ 3 ማለት ነው። 16 ከምን ይወጣል? ኤች ኢዝ ኢኳል ቱ እንደ ራዲካል 16 ታይምስ ስንት ማለት ይችላሉ? ሲባዛ 3 ማለት ይችላሉ። 16 ይወጣል። ስንት ሆኖ? 4 ሆኖ 4 ሩት 3 ይሆናል ማለት ነው። ስለዚህ እቺ ሄቷ ስንት ነው ማለት ነው? 4 ሩት 3 ይሆናል ማለት ነው። አሁን የዚህን ኤሪያ ለመፈለግ ምንድነው የምናደርገው? አንደኛው ትሪያንግል ይሄ ያለ፣ ሁለተኛው ይሄ ያለ፣ የነዚህን ሁለቱን መደመር ነው። ስለዚህ ሄቱን አገኘን ማለት ነው። ሄቱን 4 ሩት 3 ያገኘን። ሄቱን ካገኘን በኋላ የራይት ትሪያንግልን ኤሪያ እንዴት እንደምንፈልግ እናውቃለን። ስለዚህ 1/2 ሌንግዝ ኦፍ ቤዝ ታይምስ ሄት ነው። ስለዚህ እዚህ የምናደርጋለን ማለት ነው። አሁን ይሄ ትሪያንግል እና ይሄኛው ትሪያንግል እኩል ናቸው። ስለዚህ ኤሪያ ኦፍ ራይት ትሪያንግል ኢዝ ኢኳል ቱ 1/2 ቤዝ ታይምስ ሄት ነው ብለናል። ይሄ ሁለት ራይት ትሪያንግሎች ስለሆኑ ይችና አንደኛው ደግሞ እቺ ማለት ነው። ሁለት ትሪያንግል ናቸው፣ ሲባዛ በሁለት እናደርገዋለን ማለት ነው የኢኩላተራሉን ኤሪያ ለማግኘት። ስለዚህ ሁለት በሁለት እዚህ ጋር ይጠፋል። ምን ቀረ ማለት ነው? ቤዝ ታይምስ ሄት ይሆናል ማለት ነው። ቤዙ እዚህ ጋር እንደምናየው የአንዱ 4 ነው። ስለዚህ 4 ሲባዛ ሄቱ ደግሞ ስንት አገኘን? ቅድም 4 ሩት 3 ያላገኘን 4 ሩት 3 አግኝተናል። ስለዚህ ኤሪያ ኦፍ ዘ ሎወር የታችኛው
ኢኩላተራል ቤዙ ኤሪያው ስንት ነው? 16 ስኩዌር ሩት ኦፍ 3 ነው ማለት ነው። የላይኛዋስ እቺኛዋ ማለት ነው። እቺኛዋ ቶፕ ቪው ላይ ሆነን ስናያነች በደንብ የምትታየው በቶፕ ሆናችሁ እንደማየት አርጓት። ይሄ እንዲሆን ከዚህ ጋር እስከዚህ ጋር 4 ነው። ይሄም 4 ነው። ይሄም ኢኩላተራል ስለሆነ የሰረኛው ኢኩላተራል ስለሆነ ከታርገን የምናገኘው ኢኩላተራል ነው። ስለዚህ ይሄንም እንደዚሁ ቆርጠዋለሁ ማለት ነው። ይሄ 2 ይሆናል። እቺም 2 ነው የምትሆነው ለእኩል ቦታ 4 ለ2 ማለት ነው። ስለዚህ እቺ ስንት ትሆናለች? ያው ይሄንንም ልክ በፓይታጎረስ ቴለም አሁን እንዳገኙት መስራት ትችላላችሁ። ይሄ ስለዚህ ምን ይሆናል? እቺን ኤች ብዬ ኤች ፕራይም ብላት ወይ ደግሞ ኤክስ ማለትም ትችላላችሁ እቺን ሄቱ። ስለዚህ ስንት ይሆናል? 4 ስኩዌር ሲቀነስ 2 ስኩዌር እናደርጋለን። 4 ስኩዌር ሲሆን 16 ነው። 2 ስኩዌር ሲሆን 4 ነው። ከ16 ላይ 4 12። ስለዚህ ኤች ስኩዌር ኢዝ ኢኳል ቱ 12 ይሆናል። ይሄ ማለት ኤች ስኩዌር ኢዝ ኢኳል ቱ 12 ማለት ምን ማለት ነው? 4 ታይምስ 3 አይደል? ስለዚህ ምን ይሆናል? 4 ደግሞ ከስኩዌር ሩት ይወጣል። ስንት? 2 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ስለዚህ የዚች ሄቷ ይሄን ይሆናል። ምን ብለናል? ሁለት ሰርክል ስለሆኑ ኤሪያው ራይት አንግል ትራያንግል ምን ነው? 1/2 ቤዝ ታይምስ 8 ታይምስ 2 ሁለት ስለሆኑ በሁለት ይጠፋል። ቤዝ ታይምስ 8 ይሆናል። የትንሿን እየሰራ ነው እዚህ ጋር። ስለዚህ ቤዟ ስንት ነች? 2 ነው። 2 ሲባዛ ሄቱን ስንት አገኛል? 2 ስኩዌር ሩት ኦፍ 3 ያገኛል። ስለዚህ 2 ስኩዌር ሩት ኦፍ 3 ይሄ ማለት ምን ሆነ ማለት ነው? የትንሿ ቤዝ ኤሪያ 4 ሩት 3 ይሆናል ማለት ነው። 4 ሩት 3 ይሆናል። እዚህ ጋር በዚህ መልኩ እንደዚህ ይሄኛው የትንሽኛዋ ነው። ያው ይሄ 2 ሩት 3 ሄቱን የዚህ ይሄ ሄት ማለት ነው። ይሄኛው ደግሞ የትልቁ ወይ ደግሞ የሰረኛው ቤዝ ኤሪያ ማለት ነው። በዚህ መልኩ ሁለት ትሪያንግል ስለሆኑ እቺን በዚህ እንደዚህ እናጠፋለን። እዚህ ጋር እቺን በዚህ እናጠፋለን። ኤሪያው ላተራል ሰርፌስ ኤሪያው ስንት አገኘን? ቅድም 90 አግኝተናል። ለዚህ 90 ሴንቲሜትር ስኩዌር ፕላስ እዚህ ጋር 2 በ2 ጠፍቷል። 2 ሲባዛ 2 4 4 ስኩዌር ሩት ኦፍ 3 ይሆናል። ፕላስ እዚህ ጋር ይሄ በዚህ ይጠፋል። ያው እዚህ ጋር ያገኘነው 16 ራሱ ነው። ስለዚህ 4 ሲባዛ 4 16 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ከዛን ይሄንን መደመር እንችላለን። ተመሳሳይ ዲግሪ ስላላቸው ስንደምራቸው 4 ፕላስ ኮኤፊሽንቱ መደመር እንችላለን። ስኩዌር ሩት ውስጥ ያለው ቁጥር ተመሳሳይ ከሆነ ስለዚህ 4 ሲደመር 16 20 ስኩዌር ሩት ኦፍ 3 ይሆናል። ይሄን የጋራ 10 ማውጣት እችላለሁ። 10 ሳውጣ እዚህ ጋር 9 ይቀራል፣ እዚህ ጋር 2። ስለዚህ ቶታል ሰርፌስ ኤሪያው በዚህ መልኩ መስራት ትችላላችሁ ማለት ነው። ኤክሰርሳይዝ 6.10 በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም የኮንን እናያለን ማለት ነው። ኮን ፈራስተምን እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም ማስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ